ዳጊ እጅግ ትልቅ ደስታ ውስጥ ይገኛል። ኑሃሚ አንተ ትልቅ ዋጋ ያለ ሰው ነህ ብላ ስትነግረውም ለመጀመሪያ ዋጋ እንዳለኝ ከሰው ሰማው፣ ይሄንን የመጀመሪያ ህይወታችንን እናስቀጥላለን ሲላት እሷም ፈገግ ብላ እየሳቀች ትገኛለች። ጩናም እንግዲህ በዳጊ ፍቅር ተይዟለች። እየደወለችለትም ትገኛለች። ድምፁ እንዴት አባቱ ማራኪ ነው እያለች ትገኛለች። ሀምላልም እንግዲህ ለነ ወንድ አጥር ሁሉን ንብረቱን መልሳለታለች። ወንድ አጥርም አንቆ ይዟትም ነበረ። ኬት ነሽ? ወዴት ነሽ? ማነሽ? እያላት እንግዲህ በስተመጨረሻም ከሸንካላው ጋር ሀምላል ወየው ወየው እየተጫወቱ ይገኛሉ። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበለላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮቱ ያበስኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ የባለፈውን ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ላይ እንግዲህ ዳጊ ከአምላል ጋር ተገናኝቶ ነበረ። ሆኖም ጩና ቀስ በማለት ስልኩን ላሽ አድርገው ነበረ። ስልኩንም ላሽ እንዳደረገችው እጅግ ስለወደደችውም ስለሱ እያወራች ሳለ አምላልም ምን ነው ፍቅር ያዘሽ እንዴ ብላ ስትላትም እንዴት ነው ከዚህ ፍቅር የሚይዘኝ እያለችም ሆኖም ስልኩን ቀጥ ብለሽ ትመልሻለሽ ብላት ነበረ። እሷም እያሾፈችና እየሳቀች ስትደውልለት ነበር ክፍሉ የተጠናቀቀው። ሆኖም ስልክ እስካሁን ድረስ ሳትደውል ለምን ቆየህ ብላ ስትለውም ስልኬን ውስጡ ያለውን ፋይል እፈልጋለሁ፣ ከፈለሽ ቀፎውን መውሰድ ትችያለሽ፣ አንቺ ማነሽ ብቻ ከሀምላል ጋር የነበርሽዋ ልጅ እንዳትሆኚ ብሎ ሲላትም ብቻ ሀምላል ወደ ሌብነት ተመልሷ እንዳይሆን ብሎ ሲላትም አሁን ቁጣ ቁጣ ማለቱን ቀርተ ምንድነው የምትፈልገው ብላ ትለዋለች። ስልኬን ውስጡ ያለውን ፋይል እፈልጋለሁ፣ ኢሳብሽ ስንት እንደሆነ ንገርኝና ከዛም በኋላ ንብረቴን አስቀምጭልኝ ብሎ ይላታል። ባክህ እንደዚህ አትጠብር፣ ምን እያልክ ነው ያለኸው? ዋጋዬንም አወክ ማለት ነው እኔን ሌባ ምትለኝ ብላ እያለች እንግዲህ እየተነጋገሩ ስልኩን ይዘጋባታል። እኔ ጩና ላይ እንዴት ነው ስልኩን የሚዘጋው? ምን ስለሆነ ነው? ምን አይነት ጥጋበኛ ነው ደግሞ? ድምፁ እንዴት አባቱ ደስ ይላል፣ ወንዳ ወንድነቱ እያለች እንግዲህ ፎቶውን እያየች በፍቅር ውስጥ ሰመጥመጥና ስምጥ ብላ ትገኛለች። ሆኖም እንግዲህ አቶ ሌኩ ኑሃሚንና ዳጊን አግኝቷቸው እዛ መስሪያ ቤት እያወሩ ነበረ። ሆኖም እንግዲህ እዛ እያወሩ ሳለ ድርጅቱ ትልቅ ኪሳራ ላይ እንደሆነ እየነገራቸው ነበረ። ወይን ሆቴሉን ሸጠን አክሲዮኑን ማትረፍ አለብን፣ ካለበለዛ ደግሞ አክሲዮኑን መሸጥ አለብን። ይሄ ድርጅት ምን ያህል ዋጋ እንደከፈልኩበት እናተ አታውቁም። እናተ ገና ልጅ እያላችሁ ብዙ ዋጋ ከፍዬበታለሁ። አይዞ የሚል ሰው ራሱ ከጎኔ አልነበረም። ዝናሽ ብቻ ነበረች አይዞ እያለችኝ ልጆቻችን አድገው እዚህ ስራ ይሰሩበታል፣ ይለወጡበታል ብላ እያበረታችኝ ዛሬ ላይ የደረሰው አክሲዮን አሁን ግን እጅግ ትልቅ ኪሳራ ውስጥ ገብቷል ብሎ ይነግራቸዋል። ዳጊም በዚሁ መካከል አንዳንዱ የራሱን ደስታ ብቻ እያበረረ አክሲዮኑን ከጻፊዋ ጋራ እየተጀናጀነ አክሲዮኑ ኪሳራ ውስጥ እንዲሆን ያደረገው በማለት ሲመልስም ናሆምም የግል ጸብ ካለ ለምን አትናገረኝም? የምን ከጻፊ ጋር መጀናጀን ነው? አንተ እንዴት ነው የምትናገረኝ? ብሎ ሲለውም
አቶ ሌቁ እረፉ እንጂ ተው፣ ምን እየሆናችሁ ነው ያላችሁት ብሎ ይለዋል። እንዲህ እየሰደበኝ እኮ ነው ያለው። እኔ ስለ አክሲዮኑ መክሰር እየነገርኳችሁ ሀሳብ እንድሰጡኝና ሌላ ሀሳብ ታፈልቃላችሁ ስል እናንተ ጭራሹኑ እርስ በርስ ትጣላላችሁ ወይ ብሎ ይላቸዋል። ሆኖም እንግዲህ አሁን ምን ማድረግ እንዳለብን ነው ማሰብ ያለብን። አሁን ኤሚ ከሁለት ቀን በኋላ ትመጣለች። ስለዚህ ያለውን ነገር እናስተካክል፣ ወይን ሆቴሉን እንሽጥ፣ ወይን ደግሞ አክሲዮኑን መሸጥ አለብን። አሁን ካለን በላይ ኪሳራው ነው ብሎ ይነግራቸዋል። ዳጊም እንግዲህ በዚህ መካከል አክሲዮኑ በፍጹም መሸጥ የለበትም፣ ሆቴሉ ተሸጦ አክሲዮኑ መትረፍ አለበት ብሎ ይላል። ናሆም ደግሞ በፍጹም አክሲዮኑ ነው እንጂ መሸጥ ያለበት ሆቴሉ መሸጥ የለበትም በማለትም ሲል ዳጊም አሃ ለሰርግ እዛ ለመጨፈር አስበ ነው፣ እኔ በፍጹም አልስማማም። ስለዚህ እሱ ሳይሸጥ አክሲዮኑ መሸጥ አለበት እያለ እንግዲህ ሁለቱ እዛው መጣላት ይጀምራሉ። አቶ ሌኩንም እባካችሁ እረፉ ብሎ ቢላቸውም እንግዲህ የግል ግላቸውን እየተወጋጉ እያወሩ እያለ ናሆምም ይሄ ሁሉ ነገር የደረሰው በአንተ አባትና በአንተ ጦስ ነው እዚህ የደረሰው ኪሳራ ውስጥ የሚገባው በማለት እንግዲህ ዳግምን ይናገረዋል። ዳግምንም በሚናገረው ሰዓት አቶ ሌኩን በል ቀጥ በልና ውጣልኝ ብሎ እንግዲህ ሸጥ አላረገውም። ግን እንደዚህ ቆንጠጥ ቢያደርገው ኑሮ ጥሩ ነበረ። አዎ ጥሩ ነበረ። እና እንግዲህ በመሀል እንደሚታወቀው ቅመምና ጥቁር አዝሙድ ጣል ስለማደርግላችሁ እስካሁን ድረስ ስለዘነጋው ይቅርታ እየጠየኩኝ እንግዲህ ክረምት ይዞናል ማለት ነው። እየበረደን ነው። ጉንፋን የሚሉትም ነገር እኛ ሰፈር ደርሷል፣ እኔ ጋር ደርሷል። ለዛ ያው ድምፄን ሳይሆን ጭንቅላቴ ላይ ነው የወጣውና ምንድን ነው ይማርሽ በሉኝ እና ሻይ እያፈላችሁ በእኔ ቦታ ሻይ እያፈላችሁ ጠጡና ስትጠጡ እዚህ ይደርሰኛል ፓወሩ። ከዛን እኔ ድናለው ማለት ነው። ሻይ በግንጅብል አጥሚ ጠጡ በእኔ ቦታ ማለት ነው። እና ጉሮሮዬንና ጭንቅላቴ ላይ ነው የወጣውና ያው ዝናብም እንትን እያለ ነው። ማታ ደግሞ አልተኛንም። ቶር እያለ ቤታችን እየተነቃነቀ ነበር። ወይኔ አሁን እንስቃለን ማታ። ወይ ጌታ ወይ አትርፈን በቃ መሄዳችን ነው መምጣታችን ነው እያለ ነበር። እና አሁን ወደ እንትኑ እንግባ፣ ወደ ድራማ እንግባ። እንግዲህ ዳጊን እንደዛ ብሎ ይናገረዋል። በአንተ ጦስና በአባት ጦስ ነው ይሄ ነገር የሆነው ብሎ ሲለውም እንግዲህ አቶ ሌኩ ውጣ ይለዋል። ከዛን እንግዲህ ኑሃምም ዳጊም እጅግ ያዝናል። ተምታታብኝ። አሁን ደግሞ ወይ ጉዴ! አንዳንዴ እኮ የሆነ በማላቋርጬው ስመለስ ይምታታብኛል። ምንም ማለት አይደለም እናንተ ይገባችኋል። እየገባችሁም ነው ደግሞ እየገባን ነው የኔ ቆንጆ አሪፍ ነው እያላችሁኝ ስለሆነ ምንም ችግር የለም። ዋና ምን እንደሆነ ታውቃላችሁ። እናንተ ፈታ ዘና ማለታችሁ ነው። ከዛ እኔ አኝኬ መጨረሻ ላይ እንትኑን እነግራችኋለሁ ማለት ነው። ለምንድን ነው እንደዚህ የተባባሉት የሚለውን የሆነ ትምህርቱን እነግራችኋለሁ። ምንም ነገር እንዳታስቡ። በማል መቀየጡ ደግሞ ጥሩ ነው ብዬ ነው ማስበው። ጥሩ ነው። ለዛ ነው ምንድን ነው የሆነ አባባል ነበረ ካገኘሁት መሀል ላይ ነግራችኋለሁ። እሺ ካገኘሁት ያው ጭንቅላቴ ዛሬ እንትን ብሏል ማለት ነው። አሁን ዝናቡ እየዘነበ ይሰማችኋል? አዎ ይሰማችኋል። ምን ነበረ እና ዳግም ካዲያ አክሲዮኑ እንደዚህ አይነት ኪሳራ ላይ ከነበረ እንዴት ነው ያንን የመሰለ ቤት ለነዋም አንስተ እየሰጠው ብሎ ይለዋል። ካዲያ ደግሞ እሱ ማን ነገረ ብሎ ሲለውም ይሄ ካዲያ ሚስጥር እንዲሆን ነው እንዴ የፈለግከው በማለት እንግዲህ ዳግም ይጠይቀዋል። አይ ሚስጥር እንዲሆን ሳይሆን እኔ ሰፕራይዝ ነበረ ያደረኳቸው ስለዛ እንዴት ሰማ ብሎ ሲለውም በቃ አሁን ሄጃለሁ ብሎ እንግዲህ ዳግም ጥሎት ወደ ቤት ይመጣል ማለት ነው።
እንግዲህ እነ ወንድ አጥርም የሚበሉት አጥተው ጎዳና ወጥተው ነበረ። ሆኖም ሀምላል እመልስላቸዋለሁ እንዳለችም እንግዲህ ያው ዘረፋም እያካሄደች ስለነበረ ያንን ንብረታቸውን ይዟ ጎዳና ላይ ፈልጋ ታገኛቸዋለች። እንግዲህ ወንድ አጥርንም ሰላም ካለቻቸው በኋላ እቃችሁን ልመልስላችሁ ነው የመጣሁት፣ በቃ ዞር ቤ ብለዋት ብዙ ታግለዋት ነበረ። ያው ሌባ ናት ብለው ሌባ ከሆንሽ ምንም የለንም ብለው ሲል እኔ ሌባ አይደለሁም የተሰረቀው ንብረታችሁን ልመልስ ነው ብላ ትላለች። ሸንኬም እንግዲህ መሬት ላይ እስከ መውደቅ እሱ ደግሞ በነዋሚ ፎንቃ ተይዟል። በነዋሚ ያልኩኝ በሀምላል ባለፈው ትዝ ይላችኋል። ስሟ ሀምላል ብቻ ነበረ መጋኛ የመታኝ ማለት ነው። ዛሬ ሴማ የሆነ የሚመታኝ ቆይ ስደጋግም አስተካክላለሁ ማለት ነው። እና ወደ ገደለው ስንገባ እንግዲህ ወንድ አጥር ሀምላልን እንቅ አርግቶ ይዛታል። ከዛ ኧረ እኔ ልሰጣችሁ ነው ብላ ስትል እንግዲህ ሸንኬ በመሀል ይገባና ያፋታቸዋል ማለት ነው። አንገቷንና እጁን ማለት ነው ያፋታቸው እንጂ አልተጋቡም። ከዛም በኋላ እንግዲህ ልጋብዛችሁ፣ ምን ምግብ አልበላችሁም እንዴ ስትል ኧረ ይቺ መላእክት ናት ብሎ እንግዲህ ሸንኬው ጎንበስ ቀና ብሎ እሺ ይላል። እሷ ላይ እስከ መደገፍ ድረስ ሆኖ እንግዲህ ንብረታቸውን እንዳለ ትሰጣቸውና ወደ ሆቴል ባጠር ነው ታውቃላችሁ አይደለ? ደርበብ ደርበብ እያረኩ እና ወደ ሆቴል ይዛቸው ትሄዳለች። ከዛን እያሳቀኝ እዚህ ጋር ሆቴል እየበሉ እያለ ወንድ አጥር ለማማተብ ይፈልጋል። ሸኬ እንግዲህ ሸኬ ነው አዎ ኦልኬ ነው ሸኬ ነው። ከዛን እሱ ደግሞ አያችሁ ዛሬ በጣም ጭንቅላቴ ወጥቷል ማለት ነው። እና ምግቡን ወንድ አጥር ሲያማትብ እሱ ደግሞ ጥሩ አድርጎ ሊበላ ሲል ተመለስ የት አባ መጀመሪያ እናማትብ የት አባ ይለዋል ማለት ነው። ከዛን እሱም እንደምንም ብሎ ካማተበ በኋላ ሀምላልም እሺ በቃ ስትል አይ አሜን በይ እንጂ የከተሜ ሰው ደግሞ አሜን ራሱ አታቆም ብሎ አሜን አስብሎ እንግዲህ ወንድ አጥር ሳይበላ ሸኬው ሸክ አርግቶ ድርግም አርግቶ ይበላል። ከዛን እቺ የቀረችዋን ደግሞ ለበኋላ በፌስታል እንቋጠር ስለ ኧረ ሌላ ይዝላቸዋለሁ። እንግዲህ ባለፈው የዘራረፈችው አለ አይደለ? በዛ ሌላ ምግብም ታስይዝላቸዋለች። ከዛን እንግዲህ ያው ስለፎቶም ትጠይቃቸዋለች። ስለፎቶም ይነግሯታል። እንግዲህ ኑሐሚን ልታገባ ሽር ጉድ እያለች ነው። እሱ ደግሞ የእሷ ፍቅር ጭንቅላቱ ላይ ወጥቷል። የኑሐሚን ፍቅር ጭንቅላቱ ላይ ነው የወጣው እና ሀሳቤን ሳላሳካ አልሄድም እያለ ነው። አሁን ከከተሜ ይጠለፋል እንዴ? ከተሜ ይጠለፋል እንዴ? እስቲ ኮሜንት ላይ አስቀምጡልኝ። ራሴን እያተኮሰኝ ነውና ምን ነበረ ቀጣዩ? ከዛን እንግዲህ እንጀራቸውን ይዘው ይመጣሉ። እሷም ወደ ቤቷ ልትመለስ፣ እነሱም እንግዲህ እንደተለመደው ጎዳና ላይ ንብረታቸውን ብትመልስላቸው እንግዲህ እሷን ተከታትሎ ጉቼ ነው አንጎቼ ነው የሚላት ነበር። አያዝልኝም። አይ አንጎቻ ነው አንጎቼ ነው ያላት ነበር። እስቲ እናንተ ንገሩኝ፣ እኔ አልነገርኳችሁም ማለት ነው። እና እሷን እንደሚያገኛት ይላል እንግዲህ። ዳግምና ኑሐም ተጣልተው ነበረ። ኑሐምም ለኑሐሚ ይነግራታል ማለት ነው። ጥፋተኛ እሱ እንደሆነ ትነግረዋለች። አንተ የግንፍልነትክ መቼ ነው የሚበርድልህ ብላ በቃ ትቆጣዋለች። አንቺም ጭራሽ ብሎ ሲላትም ይሄንን ግንፍልነትክ ወደ ትዳር ጊዜ መሸጋገር የለብህም መስተካከል አለብህ ብላ ትለዋለች። እሱ እንግዲህ አንዳንድ ሰዎች አሉ ልክ እንደ ኑሐሚ የአንጀታቸውን ይናገሩና የአንጀታቸውን የልባቸውን ተናግረው የሰውን አንጀት ቅጥል ድብን ካረጉ በኋላ አያም ሶሪ እኔ እኮ ተናድጄ ነበር እየተናገርኩሽ፣ ይቅርታ አድርጉልኝ፣ ይሄ እኮ ከአንጀቴ ሳይሆን ከጭንቅላቴ ነው ምናምን ብሎ እናንተን ጠባሳችሁን ጥብስ ካደረጋችሁ በኋላ ይቅርታ የሚጠይቁ ሰዎች ደህና ናቸው? እንዴት ናቸው? የልባቸውን እኮ ተናግረዋል ታውቃላችሁ። ከዛ እናንተ ደግሞ አይጠፋላችሁም። እና ኑሐሚንም እንደዛ። ከዛ ኑሐሚን እንግዲህ ትቆጣዋለች። አለቀ። እዚህ ጋር በደንብ ተቆጥተዋለች ማለት ነው እንደተለመደው። ከዛን
እየመዳብ መጣህ ይመስሉኝ እኔ ቀደዳይን ጀምሬያለሁ። እና ከዛን እንግዲህ ዳጊ ወደ ቤት ይሄዳል። ኑሃሚንም ወይኔ አላየሁም ነበር መተህ ነበር እንዴ ብላ ትለዋለች። አዎ እንዴት ነው አንተ ፊትን እንደዚህ ዘፍዝፈ ብላ ትለዋለች። እኔና አንተ ለምን እንደ ወንድምና እንደ እህት አንቀጥልም? ኤርሚያስ ራሱ ለመጀመሪያ እህቴ ብሎ ጠራኝ ብላ ትለዋለች። ስለዚህ ያኔ ኤርሚያስ እንዴት እንደሚያሰቃየኝ ታውቃለህ አይደለ? ስለዚህ አሁን እኔና አንተ እንደዚህ ነው ብላ ትለዋለች። እሱም እንግዲህ እምቢም አላላትም ነበረ። በቃ እንዴት እንደዛ ይሆናል ብሎ ይላታል። ዳግምም ኑሃሚ ጥፋተኛ እንደሆነ ትነግረዋለች። እሱም እንግዲህ ሁሉንም ነገር ይነግራታል። ከዛን እንግዲህ ካወራላትም በኋላ አንተ ትልቅ ቦታ ያለክ ሰውነ ትልቅ ዋጋ ያለነ ለቤተሰብ ምን ያህል ዋጋ እንደከፈልክ ታውቃለህ አይደለ ብላ ትለዋለች። እሱም በጣም ደስ ይለዋል በእሷ ሲደነቅና ሲሞጋገስ ማለት ነው። በቃ ልቡም አንጀቱም የልብ ትርታው ምናምን እየሳቀለት ነበረ። ከዛን እንግዲህ እንደዛ ካለች በኋላ በኋላ ሊያስለጥሰኝ ነው። ቆይ አንተ ቪዲዮን ልጨርስ። ቆይ ትንሽ ጠብቅ። አይ እንደምንም መለስኩት ከማቋርጠው ብዬ ነው እኮ እንጠሽ ሊያደርገኝ ነበረ። ይማርሽ ነው የምትሉኝ ወይስ ቁመትሽ ይጨምር ነው የምትሉኝ ወይስ ዳስቦራ ሁኝ ነው የምትሉኝ ነበረ? ቆይ ኮሜንት ላይ አስቀምጡልኝ። ዛሬ ደግሞ ባሰብኝ እና ስታደናንቀው እንግዲህ ስለሚያፈቅራት እኮ አሁን ስታደንቀው ልቡ ትር 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 ሲል ይታየኛል። ከዛን እና ከዳግም ለምንድን ነው ሰርጉን ወንድምህን የማታጅቡ ስትለው ዝግጁ አይደለውም ምናምን ምናምን ይላታል። እንግዲህ እሷም እንግዲህ እስቲ አንዴ ሳቅልኝ ምናምን አንተ ጎበዝ ነህ አንተ በቃ የኔ ነፍስ ጀግና ነህ ምናምን ስትለው ፈገግገግ ብሎ በቃ ለሰርጉ እንዲህ ትስቃለህ። ዛሬ እንግዲህ የምትታረቁበት እራት አዘጋጃለሁ አለች። እራትም ለማዘጋጀት እንግዲህ ሽር ጉድ ስትል ኑሃም ይመጣል። ምን እየሰራሽ ነው ብሎ ሲጠይቃት እራት እየሰራው ነው ዛሬ ዳጊና አንተ ለመጨረሻ ትታረቃላችሁ ምናምን ትለዋለች። ያው እንደዛ ስትለው እሱም ይልና ከዛን እራቱን ሰርታ ምናምን ታቀራርባለች። ከዛን እራቱን ሰርታ ካቀራረበችላቸውም በኋላ ራቱን ሰርታ አቀራረበች። ከዛን ዳጊ ጋር የተደወለ ሊደወል ሲል ዳጊ መጣ። ከዛን እንግዲህ ወደ ጩና ስንዘል ደግሞ ጩና እንዴት አባቱ ነው የሚያምረው ድምፁ እንዴት ነው ወንዳ ወንድነቱ ምናምን እያለች እያወራች እንግዲህ ሀምላል ትመጣለች። ምንድን ነው ምን ሆንሻል ስትላት ፎንቃ ይዞሽ ነው ወይ ብላ ስትላት አልያዘኝም ደግሞ ከሱ ምናምን ብላ ትዋሻለች እና እንደደወለላት ምናምን ትነግራታለች። ከዛን አንቺ እሱ እኮ ወንዳ ወንድ ነው ምን ይወጣል ብላ ስትላት እንዲህ አንቺ ከሱም ፍቅር ይዞሻል እንዴ አንቺ ትንሿ ኤርሚያስ የሴቷ ኤርሚያስ ነሻ ከሁሉም ፍቅር ከያዘሽ እያልቻት ነበር። ኤርሚያስ ደግሞ ዛሬ አልመጣም፣ ግን የኤርሚያስ ስም ነው የተነሳውና ዳጊና ኑሃሚ ሊታረቁ እንግዲህ ምግቡ ቀርቦ ትንሽ እየተሳሳቁና እየተጨዋወቱ ምግብሽ በጣም ደስ ይላል፣ በጣም ይጣፍጣል እያለ እንግዲህ ዳጊ ሲል ከዛም በኋላ እንዴ መች ቀምሰከው አየከው ብላ ትለዋለች። ኑሃም ደግሞ አመሰግናለሁ አትይም እንዴ ለምን እንደዛ ትያለሽ ብሎ ሲላትም አይ መቼ ቀመሰው ሳልቀምሰው ማዛውና ሽታው ያስታውቃል ምናምን ነገር ይላታል። አይ አቶ ሌኩም በቃ ባርክልንና እንብላ ትላለች። እሷ እንግዲህ ቸኩላለች ለመብላት መሰለኝ ርቧታል። ከዛ አቶ ሌኩ ልክ ሊባርክ ሲል ማን እንደመጣ አላቅም ልቡ ትርክክ ሲል ከዛን ክፍሉ በዛ ተጠናቀቀ ማለት ነው። እኔ ራሱ የእሱ ልብ ትርክክ ሲል ማን የመጣው ብዬ ከስልኬ ጀርባ አዙሬ ሳይ ማንም የለም። እኔ እንደውም እኮ ከስልኬ ጀርባ ከወጣ ብዬ ነበረ እና የዛሬው እንደዛ ላይ ነው ያቆመው። እና ያው በአጠቃላዩ ኤሚ ሕክምናዋን እንደጨረሰች ባለፈውም ነግሬያችሁ ነበረ። አሁን በቃ ፈጽማ ጨርሳ ከሁለት ቀን በኋላ ትቀላቀላለች። እና ያው እንደነገርኳችሁ እሷ ሕክምናዋን ጨርሳለች። ዳግምና ኑሃም ደግሞ ያው የመጀመሪያ ፍቅራቸውን በመሀል የነበረው ፍቅራቸውን ሊያስቀጥሉ ነው። ግን
እዚህ ጋር ምን ጠይቋታል? እኔ ያልነገርኳችሁ ነገር ያው አልነገርኳችሁም ሲጀመር አንዳንድ ነገሩን ናሆም ባይኖር ኖሮ ታፈቅሪ ነበረ ወይ ብሎ ይላታል። ውሸቷን አላፈቅርም ማለት ውሸቷን እኮ ነው። ታፈቅረዋለች። ናሆም ባይኖር ዳግምን ነው የምታፈቅረው። ሲጀመር አሁን ራሱ እያደናነቀችው ነው እንጂ ሳታፈቅረው አትቀርም። ናሆም ባይወለድ ኖሮ ሲጀመር አሁን ናሆም ተወልዶ ራሱ ናሆም አያገባትም። በፍጹም እሱ አያገባትም። ወይ እንደ ወንድ አጥር ወይ እንዳገው ነው የሚያገባት። እኔ ሙዜ ስለነበርኩ ነው ስለመሆን ነው ስለነበርኩ ነው ለካ አልተጋቡ እና በቃ ወይዘሮ ዝናሽም እንዳልኳችሁ ሁሌም ስለምንገናኝ አንዳንዴ ሁሌም ማታም ሁሌም እንገናኛለን እና እንግዲህ ሕክምናውን ጨርሳለች። ስንጠቃለል እንግዲህ ዳግም ዛሬ ደስተኛ ነው። ለሚቀጥለው እንግዲህ ሳያኮርፍ አይቀርም። እንግዲህ ናሆምንና ዳጊን ለይቻ ላያችሁም እያለ ነው ግን ለይቷል እኮ አሁን አቶ ሌኩን ለይቼ አላየዋችሁም እያለ ካለ ለምንድን ነው ለዳግም የቤት ስጦታ ያልሰጠው? ባያገባ ራሱ ይለያል። እንኳን ዳግም ያቶ ማን ነበረ ያ ሰውዬ የእሱ ሰውዬ ሆኖ ተውና አንድ ቤት ራሱ ተወልዳችሁ አንድ ቤት አልኩኝ ወይኔ ከአንድ ማፀን ተወልዳችሁ ከአንድ አባት ተወልዳችሁ ራሱ ይለያሉ። እኔ ሲለዩ አጋጥሞኝ ያውቃል። ስለዚህ አቶ ሌኩን እዚህ ጋር ዋሽቷል። ለምን ሌሽ ይዋሻል? ለምን ይዋሻል? ማውሸት የለበትም።